ጓደኞች አልነበሩኝም ጓደኞችም ያው የውጭ ሀገር ዜጎች ናቸው በቃ እብድነት ታውቃለህ ማበር ነበር ስራዬ ማለት ልመጣ አካባቢ በልሜ ማን ነው ያለው መምህር ተስፋዬ ነው ያለው በርሜል ቅዱስ ጊዮርጊስ ሄዶ ምስክር ይሰጠው ከዛ ይሄ ነገር መልእክት አለው በቃ እንዴት እሱን ሊያወጭ አልኩኝ እንዴት ይያልኩኝ ይያለ አንዳንዴ ጸሎት ቦታ ላይ እጣን አጨሳለሁ እጣን ራሱ በማጨስበት ጊዜ ሲመጣ በቃ በጣም ነው የሚረብሹ በቃ ቤቱ እንዳለ መስኮት ሁሉ ነገር ነው የሚከፋፈቱ ምንድነው ዛሬ ያረክሹ ጸሎት አረኩኝና በቃ ለደጃ አብቃኝ አንተ ይፈከርከን እግዚአብሔር ይመስገን የመላከ መንክራት ግርማ ወንድሙ ፍሬ ነኝ በጣም ከባድ ነበር በቃ ማል ነገርና ምላሴ ብትው እዚህ ጋር ለሁለት ተቆርጧል ምን የነከስኩበት ይሁን የተጨነኩበት ይሁን አላውቅም ለምን እንደዚህ ተጾማለሽ እኔ የተቻለኝን ያው ለማስረዳት ሞክራለሁ ጾም ምን እንደሆነ ማለት ነው ግን ያው እግዚአብሔር ሲፈቅድ ነው አንድ ሰው ወደ እምነት መታመጣው እግዚአብሔር የፈቀደ ቀን ነው እኔ አጭር ቀሚስና ቁምጣ ነበር በቃ መለብሰው ማለት ነው እና ገንዘቤ በቃ በዛ በጓደኞቼ ጋር መጨፈር በመናምን ነው የሚያልቀውና ፍጡነ ረድኤት ሩጸተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምረት ወለተሳ ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋእዞ ለአዳም ሰላም መዜሰ ኮነ ፍስሐ ወሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በፍቅር በጤና አደረሳችሁ በዓሉ እንዴት ነበር በዓሉ እንዴት አለፈ ቀሪው በዓል ደግሞ እንግዲህ 50 ፋሲካ ሙሉ በዓል ስለሆነ የሰላም የፍቅር የአንድነት የበረከት በዓል እንዲሆንላችሁ እመኛለሁ ዛሬም እንደተለመደው ታምረኛው በርሜል ቅዱስ ጊዮርጊስ ላይ ሄደው ከዳኑ ከተፈወሱ የጁን ታምራት የቃሉን ትምርት የቃል ኪዳኑን በረከት ካገኙና ከተካፈሉ ምእመናንና ምእመናት መካከል አንድ እህታችንን እንግዳ አርጌ ይዤላችሁ ቀርቤያለሁ ፕሮግራሙን በማዘጋጀት ከናንተ ጋር ቆይታ ማደርገው ነው ወንድማችሁ አላየነኝ ዛሬም እንደተለመደው ለቻናላችን አዲስ የሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ ሐሳብ አስተያየታችሁን በኮሜንት ጻፉልን በርሜል ቅዱስ ጊዮርጊስ በዚህ ሰዓት ጸበሉ አገልግሎቱ ላልተወሰነ ጊዜ ተቋርጧል ነገር ግን የማዳኑ ስራ ትናንት እንደነበረው ዛሬም አለ ነገም ይቀጥላል ሁላችሁም ለዛ ቦታ ቅዱስ ጊዮርጊስ እንዲያበቃችሁ በጸሎት ጠይቁት በባለፈው እንግዲህ በርሜል ቅዱስ ጊዮርጊስ አይዘጋም በሚል አንድ መሪ ቃል ሚያዝያ 1 እና 2 የገቢ ማሰባሰቢያ ፕሮግራም ነበረ በሀገር ውስጥም ከሀገር ውጭም ያላችሁ በሙሉ ለዚህ መልካም ስራ የተባበራችሁና የተሳተፋችሁትን በቅድሚያ ማመስገን ፈልጋለሁ አሁንም ቃል የገባችሁት ገንዘብ ካለ ከታች በማስቀምጥላችሁ በንግድ ባንክና በአብሲኒያ አካውንት በቤተክርስቲያኑ ስም የተከፈተ አካውንት ነው በዛ ገቢ በማድረግ መሰረተ ልማቱ እንዲፋጠንና እንዲፈጸም አገልግሎቱም እንዲቀጥል በርሜል ቅዱስ ጊዮርጊስ ተዘጋ የሚለው የዜና ደብዳቤና መግለጫ ቆሞ ሁሉ ጊዜ ምስክርነቱን እንድትሰሙ በእያላችሁበት ሆናችሁ የበኩላችሁን አስተዋጽኦ እንድታደርጉ በቅዱስ ጊዮርጊስ ስም ታስባችኋለሁ በቀጥታ ወደ እንግዳይነ መወስዳችሁ እህቴ ጥሬና ክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አድርጌ አመሰግናለሁ እንኳን ደህና መጣሽ እንኳን ደህና ቆያይ እንኳን አደረሰሽ እንኳን አብራ ደረሰን በዓሉ እንዴት ነበር ደስ ይላል ራስሽን አስተዋውቂንና የመጣሽበትን አካባቢ ግለጭልንና ወደ ፕሮግራማችን እኔ ሰማዕተ ድንግል እባላለሁ ከኖርዌይ ነው የመጣሁት ያው እንግዲህ የበርሜል ቅዱስ ጊዮርጊስ ታምር ከበርሜል እስከ ኖርዌይ ነው አዎ ስለዚህ በርሜል ቅዱስ ጊዮርጊስ ለመሄድ የነበረሽ ፍላጎት እንዴት ነበር በርሜል ቅዱስ ጊዮርጊስን ከመቼ ጀምሮ ነው መከታተል የጀመርሽው በምስክርነቱ እኛ ጋር በመተከታተያቸው ፕሮግራሞች ምን ተማርሽ እስቲ ከዚህን ጀምር እሺ እውነት ለመናገር በመጀመሪያ ዛሬ ስንት አመት ነው አላስታውስም ገና በርሜል ቅዱስ ጊዮርጊስ እንደተጀመረ ሰዎች ይተመቁ ነበርና በዩቲዩብ ምናምን አይ ነበር ከዛ በጣም ፈራ ነበር በስማም እኔማ እንደዚህ አይነት ቦታ አልሄድም አልነበረ ያው እኔ እግዚአብሔር ይመስገን የመላከ መንክራት ግርማ ወንድሙ ፍሬ ነኝ በሳቸው ብዙ ነገር ያወኩ ልጅ ነኝ ስግደትን ጸሎትን
ከጠፋውበት የመለሱ እሳቸውና በዚህ ራሱ በጣም ላመሰግናቸው ይገባል። እንዴት በሳቸው ትምህርት ተመለስሽ? በአካል በማግኘት ነው? ስልክ በመደወል ነው? አይደለም እኔ ያው ቪዲዮአቸውን በመከታተል ነው? እኔ ያው ውጭ እዛ በመኖርበት ጊዜ ማለት ነው ህይወቴ ያው ጥሩ አልነበረም ማለት ስልክ ያው ሁሉ ነገር አገኛለሁ ግን ገንዘብ አጠፋለሁ። ጥሩ ጓደኞች አልነበሩኝም። ጓደኞችም የውጭ ሀገር ዜጎች ናቸው። በቃ እብድነት ታውቃለህ ማበር ነበር ስራዬ ማለት ነው። ከዛ ግን እኔ እህቴ ጋር ደውል ነበር ስልክ ማለት ነው። ከሷ ጋር ስንደዋወል አንድ ቀን ምን አለችኝ? እንደዚህ የሚባሉ አባት አሉ አለችኝ። የዛሬ 11 ዓመት ማለት ነው አስበው። እንደዛ ስትለኝ እኔ ደግሞ እና አንድ ደግሞ ልጅ አለች እዛ ትምህርት ቤት እየተማርን ያለ ትምህርት ቤት ውስጥ እንደዚህ ብላ ስለሳቸው ትነግረኛለች። እንደዚህ የሚባሉ አባት አሉ ምናምን ኤርትራዊ ናት ልጅቷ። እና ስትነግረኝ እኔ ደግሞ በቃ ለምን እንደሆነ አላውቅም የሆነ አንዳንዴ እኮ የምትጠራጠረው ነገር ይኖራል የሆነ ነገር ስትሰማ ግን በቃ ልቤ ወደ በቃ ተቀበለ። እንደዚህ ማለት እንዳልኩኝ ከዛ አቴም ስትነግረኝ እስቲ ቆይ ሊያቸው ላዳምጣቸው ብዬ የሳቸውን እንትን መከታተል ጀመርኩኝ። ከመከታተል ስጀምር በቃ የሆነ ነገር እየተገለጸልኝ መጣ። ይሄ እንግዲህ እግዚአብሔር ስለፈቀደ ነው እንጂ እኮ አንተ ሰው ነግሮክ ራሱ እኮ ትሳሳታለህ ወይ ልትሳደብ ትችላለህ ወይም ጊዜ ሊወስድብህ ይችላል። የኔ ግን በጣም ነው የሚገርመው። በቃ እመቤቴ ፈቅዳ በቃ ወዳው የሳቸውን ነገር ስሰማ ልቤ በቃ ደስ አለኝ። በቃ ተቀበልኳቸውና ወደ እስኪ ልጹም ብዬ ወደ ጾም ገባው ማለት ነው። ከዛ ስግደት ጀመርኩኝ። ያው እኔ ምኖረው ከማያምን ሰው ጋር ነው። ባለቤትም ያው የዛ ሀገር ዜጋ ነው። ግን በቃ የተቻለኝን አቅም ያው እንትኑ ፈተናውን ቢኖርም ጠዋትና ማታ መስገድ ጀመርኩኝ። ጾም ጸሎት ጀመርኩኝ። ያው እሱ ራሱ ምንድነው ተቀየርሽ? በፊት ሳቀሽ እኮ እንደዚህ አልነበርሽም። ለምንድነው ማትበው አብረሽኝ? ብዙ ፈተና ነበረው። ያው እኔ ግን በቃ ከእግዚአብሔር እየረዳኝ የታገልኩኝ ጾሙንም ጸሎቱንም ስግደቱንም ስጀምር በእውነት ነው የምልህ ህይወቴ ላይ በጣም ብዙ ለውጥ አገኘው። ከዛ የዛሬ ስንት ዓመት ደግሞ ከሳቸው ጋር ከአባታችን ከመላከ መንክራት ግርማ ወንድሙ ጋር በረከት ስራ ነበረን። ከዛ በጣም ነው የሚገርምክና ገንዘቤ ይባረክ ጀመር። በፊት ወጥቼ ሱቅ በጣም ነው የሚገርም እኔ አጭር ቀሚስና ቁምጣ ነበር በቃ ምለብሰው ማለት ነው። እና ገንዘቤ በቃ በዛ በጓደኞቼ ጋር መጨፈር በምናምን ነው የሚያልቀውና ልክ የሳቸውን ትምህርት ከጀመርኩ ጀምሮ ሱቅ እንኳን ሄጄ ያንን ልብስ አላገኘውም። በቃ መንፈስ መሆኑን የምታውቀው ልገዛ የሳቸውን ጸሎት ከጀመርኩ በኋላ ልግዛ ብዬ እንኳን እንደዚህ ቢል አላገኝም። በፊት ግን እንደዚህ እብድ በነበርኩበት ጊዜ ምፈልገውን ነገር ሄጄ እዛ ሱቅ ውስጥ ለእኔ እንደተቀመጠ ነገር አገኘው ነበር ሁሉን ነገር። ከዛ በቃ በጸሎት በስግደት እየተጋው ፈተናው እንዳለ ነው። ግን በቃ መጾም ጀመርኩኝ፣ ስግደት ጀመርኩኝ። ከሳቸው ጋር በረከት ስራ መስራት ጀመርኩኝ። በቃ ገንዘብ እየተባረከ ህይወቴ እየተቀየረ በቃ በጣም ብዙ ለውጥ አየሁ በቃ። እና በቃ ህይወቴ ውስጥ በጣም ብዙ ነገር ለውጥ አየሁ። ከዛ በቃ በዛ የተነሳው እስካሁን አለው ማለት ነው። መልካም እግዚአብሔር ይመስገን። አድማጭ ተመልካቾቻችን ያው የዛሬውን ቪዲዮ በፈቃደኝነት ፊቷን ሸፍኜ ነው የምለቀው ማለት ነው። ይሄም ያው ራሷ ባቀረበችው ጥያቄ መሰረት ነው። የምንፈልገው ዋናው ነገር ምስክርነቱን ነው፣ አስተማሪ መሆኑን ነው። ስለዚህ የፊትሽ መታየት አለመታየት ችግር ስለሌለው ጥሩ ቆይታ ይኖረናል። አድማጭ ተመልካቾቻችንም ከመግቢያው አይተውት ወደውት እንዲገቡ ለማሳሰብ ያክል ነው። ባለቤትሽ የሳቸውን ትምህርት ይከታተላል ወይስ ያውቃቸዋል? እየተቀየርሽ ስትመጪ ምን አይነት ነገር መጣ ቤት ላይ? አይከታተልም ግን ይጨንቋል፣ ያስጨንቋል። አሁን ቪዲዮአቸውን ስጠም ምንድነው ደግሞ እንደዚህ መከፍቸው የሚያለልዘይ አታይም ይለኛል። እኔ በፊት ማየውን ያያል እና አሁን ምንድነው ተቀየርሽ? በቃ የሆነ ጭንቀት አለ አይደለ? ራሱ መንፈሱ ያስጨንቋል። አሁን እንደዚህ ለምሳሌ ያህል በቃ መንፈሱ ይረብሻል። መረበሽ ስልክ እኔ በምጸልይበት ጊዜ እሱ ይረበሻል። ራሱ መንፈሱ አንዳንድ ነገር በቃ ይረብሻል እና በቃ ይነግረኛል። ለምን እንደዚህ በፊት እኮ ሳቅሽ እንደዚህ አልነበርሽም፣ አሁን እንደዚህ ለምን ሆንሽ? ለምን እንደዚህ ትጾሚያለሽ? እኔ የተቻለኝን ያው ለማስረዳት ሞክራለሁ፣ ጾም ምን እንደሆነ ማለት ነው። ግን ያው እግዚአብሔር ሲፈቅድ ነው አንድ ሰው ወደ እምነት የምታመጣው፣ እግዚአብሔር የፈቀደ ቀን ነው።
እኔ ብዬ ሳይሆን እሱ የፈቀደ ቀን ነው አንተ ባለቤትህን ወደ ራስ እምነት የምታመጣው። እና በእንደዚህ ሂደት እያለን በቃ እጣን አንዳንዴ ጸሎት ቦታ ላይ እጣን አጨሳለሁ። እጣን ራሱ በማጨስበት ጊዜ ሲመጣ በቃ በጣም ነው የሚረብሽው። በቃ ቤቱ እንዳለ መስኮት ሁሉ ነገር ነው የሚከፋፈቱ። ምንድነው ዛሬ ያረክሽው? በቃ ያስጨንቀዋል። እኔ ያቺ ጸሎት ቤቴ ነው በጣም ማያረጋው፣ ግን ቤቱ እንዳለ በቃ ይረብሻል። እና እኔ ያው እንትኑ እንደሆነ ይገባኛል፣ መንፈሱ እንደሆነ ይገባኛል። ያው በተቻልኩት መጠን ደግሞ ጸልያለሁ። ያው ባለቤቴ በጣም ጥሩ ሰው ነው፣ እግዚአብሔር የተመሰገነ ይሁን። እምነት ላይ ብንለያይም ማለት ነው። መልካም። እንዴት ነው ታዲያ ከዛ ቀጥሎ ያለው የህይወት ታሪክ? ወደ በርሜል ቅዱስ ጊዮርጊስስ እንዴት መጣሽ? የበርሜል ቅዱስ ጊዮርጊስንስ ምስክርነቶች ልክ እንደ አባታችን እንደ መላከ መንክራት መምህር ግርማ ወንድሙ ቪዲዮዎች ተለውጠሽበት ተጠቅመሽበት አይተሽው አምነሽበት ነው ወይ የመጣሽው ወደ ኢትዮጵያ? የመጣሽበትን መንገድ እስቲ ገለጪ። አዎ እኔ መጀመሪያ የዛሬ ስንት ዓመት ቪዲዮ አየሁ የበርሜል ቅዱስ ጊዮርጊስን። ከዛ ሳይ ጊዜ ፈራው። ትዝ ይለኛል አንድ ልጅ ነው የሆነ ቪዲዮ ላይ ነው ያለው፣ ጸበል እንደዚህ እምነት ተለቅልቋል ልጁ ምስክርነት ሲሰጥ እና ሰዎቹ ታስረው ሳይ ሰውነቴ ሁሉ ተንቀጠቀጠው። ከዛ ለእህቴ ደውዬ ለዛውም ምን አልኳት፣ እንደዚህ ነገር አለ አወራን። ስለ በርሜል ቅዱስ ጊዮርጊስ ስናወራ በስማ ምን ማሳሌ ደም አልኳት፣ ልሞት ነው እንደሚሄደው አልኳት። አልሄድም ሲያስፈራ ቦታው ራሱ አልኳት ማለት የዛሬ ስንት ዓመት ማለት ነው። አሁን እንደዛ ብዬ አስበው እንግዲህ እኔ ከሰው አልሰማው ቪዲዮ አላያችን የሆነች ትንሽ የቪዲዮ ነው ያየሁት እና በራሴ ነው እንደዛ ምላት ለእህቴ። ከዛ የሆነ ሰዓት ላይ እንደዚህ ስለ በርሜል ቅዱስ ጊዮርጊስ አሁን በቅርብ ጊዜ እንደዚህ አንዳንድ እንትኖች ዝም ብዬ ጭልፍታ እንደዚህ ማየት ጀመርኩኝ፣ ታምሮችን ማየት ጀመርኩኝ። ከዛ የሆነ ጊዜ ላይ እንደዚህ ምስክሮችን ማየት ጀመርኩኝ። ማየት እየጀመርኩ እያለ በቃ እንዴት ነው ያው ሰውነት እኮ ይነግራል አይደለ? እኔ ደግሞ በምስክርነት በጣም ነው ማምነው። ምስክርነት ስሰማ በጣም ደስ የሚለኝ ያው የእግዚአብሔር ያደረገው ድንቅ ስራ ስለሆነ ማለት ነው። ከዛ ልመጣ አካባቢ በልሜ ማን ነው ያለው? መምህር ተስፋዬ ነው ያለው። መምህር ተስፋዬ እሱን ነው እንጂ እኔ ምን እለዋለሁ እና እንሂድ የሆነ ማሳይክ ነገር አለ እለዋለሁ ለመምህር ተስፋዬ ማለት ነው። እኔ ለዛም የእሱን መምህር ተስፋዬን እንደ አባታችን ብዙ አልከታተልም የእሱን ትምህርት ማለት ነው። አልፎ አልፎ ነው እንጂ በብዛት የአባታችንና የቀሲስ ሄኖክ ወለማርያምን ነው መከታተለውና ከዛ በህልሜ ሳየው ጊዜ እና ልውሰድክ ብዬ ወስዷል የሆነ ቤት ሳሳየው ግን እዛ ቤት ውስጥ የምወስደው ቤት ውስጥ ምን አለ መጽሐፍ ቅዱስና እንደገና ወይ በማለዳ ማያያዝ ይሄ አባታችን የሚያሳቱን መጽሐፍ የለም የሱ ምናምን ቁጭ ብሏል ቤት ውስጥ ማለት ነው። ከዛ በኋላ እሱ ያመጣና መምህር ተስፋዬ እንዲህ ሲያደርገኝ ግንባሬን ከዛ በውስጥ የምላለው ወይ አላለው። እኔም ስለመሰወር ድሮ አላቅም ምን እንደሆነ መሰወር ምናምን አላቅም። እንግዲህ ብዙ ነው ቪዲዮ ማለት ከተከታተለውና ወይ ከተሰወርኩኝ እድናለሁ ማለት ነው እላለሁ። እንደዚህ መስቀሉን ሲጭንብኝ መምህር ተስፋዬ ማለት ነው። ከዛ ባነንኩኝና ምንድነው ይሄ ነገር የሆነ መልእክት አለው እኔ መምህር ተስፋዬ እንዴት ላይው በህልሜ ቻልኩኝ ብዬ ልክ ዩቲዩብ ስከፍት የሱ ደግሞ መጣልኝ ምስክርነት የሰጠውን በርሜል ቅዱስ ጊዮርጊስ ሄዶ ምስክርነት የሰጠው። ከዛ ይሄ ነገር መልእክት አለው በቃ እንዴት እሱ ላይው ቻልኩኝ እንዴት እያልኩኝ እያለ ከዛ እቴ ደግሞ ምን ትለኛለች? እቴ ደግሞ የመሄድ በጣም ጉጉት አላት። ልጄን ይዤ እሄዳለሁ ሁሌ ትለኛለች። በቃ እኔ አሁን ስለማይመቸኝ ያው በቃ እናንተ ትሄዳላችሁ ላት ነበር እቴ ማለት ነው። ከዛ ግን የሆነ ጊዜ ላይ በቃ ወሰንኩኝ በቃ መሄድ አለብኝ ቅዱስ ጊዮርጊስ። ከዛ ታምራቱን እየከፈቱ ሰው ድንቅ ነው በቃ ታምራቱ ነው ውስጤ በቃ እየሰረጸ ገባ። በጣም በቃ ውስጤ ነካው የምሰማው ታምራቱ ድንቅ ነው በቃ ታምራቱ በጣም ድንቅ ነው። ከዛ በዚህ ያለ ለመሄድ እየፈለኩኝ ግን አጋጣሚ ደግሞ ወረቀት ያልቆብኝ ያልተስተካከለ ነገር ነበር ያው የዜግነቱ ጉዳይና ክረምት ላይ ነበር እኔ መምጣት የነበረብኝ ወደዚህና እስከ ክረምት እየጠበቅኩ ነበር። አሁን እንኳን አይሆንም እያልኩኝ
በቃ ተስፋ ቆርጬ ያለው ቁጭ ብዬ እንደዚህ ቴሌቪዥን እያለ ወይኔ ሰማዕቱ ቅዱስ ጊዮርጊስ አልኩኝ። እኔ አላቅም አልኩኝ የበርሜሉ ቅዱስ ጊዮርጊስ እኔ የድሮ ቅዱስ ጊዮርጊስ የራዳ ጊዮርጊስ አውቃለሁ። የበርሜሉ ቅዱስ ጊዮርጊስ እኔ አላቅም፣ ግን አንተ ታውቀኝ ይሆናል። አይዞሽ ብዬ እንትን አልኩኝ ማለት ነው። ጸሎት አደረኩኝና በቃ ለደጃ አብቃኝ አንተ የፈከርከ ቀን በቃ እኔ ለደጃ አብቃኝ አልኩኝ ማለት ነው። ስል በጣም ነው የሚገርም ለዛው በቃ ከልቤ ነው ነገርኩትና በ23 ቀን ወረቀት ይመጣ ድንግጥ አልኩኝ። እኔ ለ23 መሆኑንም የጊዮርጊስ ቀን አላወኩም። ይገርማል 15 ቀን አልብለውም እንደዛ ጸልዬ ማለት ነው እንዴ። ከዛ የሆነ ኢሜይልን ምናምን ቼክ ሳደርገው እንደዚህ ይላል እውነት ነው። ከዛ ቀኑ ሲያው ጊዮርጊስ ነው። በቃ እኔ ቅዱስ ጊዮርጊስ ራሱ መልእክት አለው። እኔ ለመሳፈር ያሰብኩት ክረምት ላይ ነው አልኩኝ። ማለት ዛሬ አመትም እዚህ ነበርኩኝ እና እኔ አሁን ደግሞ ያው ይቀርባል ስላልኩኝ አሁን ደግሞ መምጣት የፈለኩት ደግሞ ክረምት ነው። አሁን በአመቴ ሳይሆን ትንሽ ቆይቼ ደግሞ ለመምጣት አስቤ ነበር። ከዛ እውነት ነው አልኩኝ። በቃ ሳየው ይላል 23 ነው ቀኑ። በቃ እንግዲህ እሱ የራሱ ያሰበልኝ ነገር አለ አልኩኝና ምንም አላልኩም። በቃ ተነስቼ እጄ ትኬት ራሴ ገብቼ በኢንተርኔት ትኬቴን ቆረጥኩኝና ትኬት ስቆርጥ ደግሞ የሚገርምት ነገር ከናንተ ጋር ተነጋገርኩኝ። እኔ ማለት የናንተን ያው የምታስተምሩት ምናምን በደንብ ከዛ በኋላ በቃ በደንብ አይነበርና ትኬቴን አላስተካከልኩኝ። እንግዲህ አስበው የዛን ቀን የቆረጥኩበት ትኬት ጉዞ ደግሞ ላይኖር ይችላል አስበው። እኔ ግን በቃ ራሴ ገብቼ በዚህ ቀን በአንድ በፈረንጆች ማለት ነው ብዬ ትኬት ቆረጥኩኝ። በቃ በዚህ ቀን ኢትዮጵያ ገባለሁ በርሜል ቅዱስ ጊዮርጊስ እሄዳለሁ ብዬ ራሴ በቃ ለማንም ለባለቤቴም ለማንም ሳነቀ ራሴ በቃ ካልኩሌት አድርጌ ጨርሼ ትኬቴን ቆርጬ ለእህቴ ደወልኩላት ነበር ያልኩኝ። በቃ አሁን ሁላችንም ተሰብስበን አልኳት ሁሉም ፋሚሊ ማለት ነው ተሰብስበን ደሞ ብያለሁ ደሞ ቃል ገብቻለሁ እኔ ወረቀቴን አምጣልኝ እኔ በቃ ቤተሰቦቼን ሰብስቤ ለደጅ በቃለሁ እገኛለሁ ያልኩት ነበርና ከዛ በኋላ እናንተ ጋር ደወልኩኝ። ሴት ነበር ያነሳችሁ። ጉዞ መቻለ ስላት በዚህ ቀን ያለ ታስረዳኛለች እሷ። እኔ ግን ትኬት አልሬዲ ግን ቆርጬ ጨርሻለሁ ስትለኝ በቃ ይሄኛው ቀን አለ ማለት ነው። እግዚአብሔር ይመስገን እንደገባው በነጋታው ማለት ነው። እኔ በ24 ኢትዮጵያ ገብቼ በ25 ጉዞ ማለት ነው። ከዛ በቃ እንግዲህ እሷን ነገርኳት። እቴም ያው ትኬቱን ቆረጠች። የመጨረሻው ጉዞ ላይ ነው ሄርሹ አሁን መጋቢት 25 መጋቢት 25 እና ትኬቱን ቆረጠችልኝ። ምን አለችልኝ? ከዛ ልክ እኔ ልሳፈር ስል ለካኔ ትኬት ቆረጥኩት በ23 ነው ጊዮርጊስ ቀን ነው። እሱን ነው ያላወኩም። ከቆረጥኩ በኋላ ለእቴ ደወልኩና አረ ታምር ስሚ እኔ ይሄ ነገር አልኳት ጊዮርጊስ የራሱ በቃ ድንቅ ስራ አለው። አሁን ደግሞ ትኬቴ በ23 ነው የተቆረጠው ምንነሳው ከዛ በ23 ነውና በቃ ለደጁም በቃለን አልኳት። በቃ ምንም አይነት ጥርጥር አልነበረኝም እንሄዳለን አልኳት። በቃ ተሰብስበን ወደ 9 ነን ምናምን ወደ 7 ነን ሁለቱ ቀሩ ወደ 7 ነው ተሰብስበን ሄደን ማለት ነው። እስከዚህ ነበር። ስለዚህ አሁን በዚህ ጉዞ ቤተሰብ ነው ባንድ ሄደው ከኛ ጋር ማለት 8 ነን። ስለዚህ ቅዱስ ጊዮርጊስ በሁሉም ላይ ነው ክብሩን የገለጸው። እግዚአብሔር ይመስገን። እንዴት ነበር እስቲ አሁን እንግዲህ ከዛ አመጣጥሽ እንደገና ደግሞ ይሄ አሁን ወደዛ ቦታ ስትሄጂ ከዛ አወሳሰንሽ ለባለቤትሽ እዛ ያለ ቤተሰብሽ ጋር በምን አይነት ምክንያት ወደ ኢትዮጵያ መጣሽ? ባጭር ጊዜ ትኬቱን ቆርጠሽ? እኔ ያው እንደዚሁ ትኬቴን ቆርጬ ያው በዓልን ያው ኢትዮጵያ ማሳለፍ ደስ ይላል። ያው እኔ ያው ለበዓል ብዬ ነው በዓል ነው ያው ከቤተሰቦቼ ጋር ደግሞ ያወጣ እንላለን ብዬ ነው በቃ የወጣሁት ከዛ የመጣሁት ማለት ነው። ለፋሲካ ማለት ነው። ያው በቃ ቤተሰብ ልታይ እናት ልታይ ቤተሰብ ልታይ ነው ለእንደዛ ነው የመጣሁት ማለት ነው። ከዛ ግን በቃ እኔ በ24 ገባው ኢትዮጵያ ማለት ነው። ለዛም እነሱ ሳታርፍ ያሉኝ እንዴ በ24 ገብቶ ሰው እንዴ በ25 ሄዳር ሲሉኝ አይ እኔ አላርፍም አልኩኝ። ካረፍኩኝ አልኩኝ ብዙ የሚያሰናክል ነገር አለ አልኳቸው። ማሰናከያው ብዙ ነው አልኳቸው። እኔ አላርፍም አልኳቸው። እኔ ሳላርፍ ነው ቅዱስ ጊዮርጊስ መሄድ ፈለኩኝ እያልኩኝ ነበር። ለዛው መቴ ለምን በ28 ጉዞ አትሄጂም ስልኝ አላረገውም አልኳት።
በቃ እኔ አልቀመጥም ከተቀመጥኩኝ ወደዛ ስል በቃ ይበላሽብኛል በቃ እኔ ማረፍም አልፈልግም ቀጥታ ወደ በርሜል ነው መሄድ ፈልገው አልኳትኝ ከዛ ልክ በ24 ገባው በ25 ተሰባስበን ሁላችንም ኤርፖርት ሄድን ማለት ነው ኤርፖርት ሄድን ያው ጉዞ ወደ በርሜል ቅዱስ ጊዮርጊስ ያው እዛ ደረስን በ26 ገባን ማለት ነው የነበረው ነገር እንዴት ነበር በጉዞ ላይ ቦታው ላይ በጣም ደስ ይል ነበር በመጨረሻ ሰዓት ደግሞ ያው ጸበሉ አገልግሎት የተቋረጠበት አጋጣሚ ስለነበረ አስቸጋሪ ነገሮች ነበሩ እነዚህ ነገሮች ምክንያቱም ይሄ ከያንዳንዱ ሰው የህይወት ታሪክ ጋር የፈተናው ውጤት ሆኖ ይገለጻል ወይም ደግሞ አንድ ሰው አስቦ ከዛ ድረስ መተሻውን አንቺ እዛ ሄደሽ ሳትጠመቂ ብትመለሺ ምን ያክል የሞራል ውድቀት እንደሚሰማሽ አስብ እና የነበረው ነገር እንዴት ነበር በጉዞ ላይ እንዳጠቃላይ ቆይታሽ ላይ እኔ መጀመሪያ ያው ሰውነህና ያው ቤተሰቦቼ እናቴን ፈርታ ነበር መንገዱ እንደገና ደግሞ አንድ ነገር እንዳይከሰት ያው ሰውነህና ተፈራለ እኔ ግን እግዚአብሔር በሚያቀው ደርሼ እንደምመለስ ነው ያወቅኩት በርሜል ቅዱስ ጊዮርጊስ ሄጄ ተጠምቄ እንደመጣ ሰውነቴ 100% በቃ አምኗል በቃ በእምነት ነው ሄድኩት ወደ ባህር ዳር ከባህር ዳር ደግሞ ያው በመኪና ማለት ነው ያው ሙቀት ነው ግን እግዚአብሔር ይመስገን እኛ በመንሄድበት ጊዜ ዝናብ ነገር አካፍቶ ነበር መንገዱ ጉምና ደመና ዝናብ ነበር ሙቀት ብዙ የለም ትንሽ የኔ ያስቸገረኝ መቀመጫው ነው ወገቤን እሱ ነው ትንሽ ያስቸገረኝ ሲሄድ ማለት ነው እንጂ መንገዱ ላይ ለዛውም የሆነ ከዛ በኋላ ትምርት አንተ መተክ ሰጠክ በቃ በስሜት ነበር ሳዳምጥ የነበረው እንደሆነ ተመስጬው ነበር በቃ እግዚአብሔር እውነት ነው በቃ እዛ በዩቲዩብ ማየው ነገር በኔ ላይ ደረሰ ይያልኩኝ ትምርቱን ራስ መታስተምረውን በቃ ተመስጬ ደስ ብሎ ነበር መሰማ ማለት ነው እና እኔ በቃ ወገቤን ትንሽ መንገዱ አመመኝ ሌላው ነገር ግን አልታየኝም በቃ እኔ አላማዬ አንድ ስለሆነ በቃ እሱ ብቻ ነው ታየኝ በቃ እና በሰላም በ26 በርሜል ገባ ማለት ነው እንግዲህ የመጀመሪያ ቀን ጥምቀት በ27 ነው የጀመረው በ26 ለሊት ያው በ27 አጠ ማለት ነው እንዴት ነበር ጥምቀቱ መጀመሪያ እዛ ስንገባ ያው እንደማንኛውም ገባን ታሰርን እኔ በጣም ፈርቼ ነበር መጀመሪያ ምንም ነገር ሳልሆን እንደታሰርኩኝ ማልቀስ ጀመርኩኝ ለምን አለቀሽ ብትለኝ ግን አላቀውም በቃ እየጸለይኩኝ ቅዱስ ይላለው መቤት ይላለው አጋዕዝተ ዓለም ሥላሴ ይላለው ከዛ ግን እንዲታሰሬ እንባዬ እዚህ ላይ ፈስ ነበር ፍርሃት በቃ የምትሰማው ነገር አለ አይደል እንባዬ በቃ እንደዚህ ፈስ ነበርና እኔ መጀመሪያ ጥምቀት እንደተጠመቅን እኔ ወዳው ነው የተሰወርኩት ወዳው በቃ መጣልክ ማጥንቱ መጀመሪያው የሚቀዘቅዝክ ነገር አለ ከስር የሚመጣ ጸበሉ አለ ከዛ ማጥንቱ መጥቶ በቃ እንዲህ ሲያረጋኝ ተሰውሬ ግን በቃ እኔ እንጃ እኔ እንዴት ብዬ ልግለጽልህ አላቆም በጣም የሚያስጨንቅ የሚያስፈራ ንገሪኝ ብትለኝ ላንተ የማልነግርክ እኔ ቤተሰቦቼ ራሱ ጠየቁ ምንድነው ያየሽ ሲሉ እንዴት ብዬ ልግለጽላችሁ አልኩኝ በጣም ተጨንቄያለሁ አልኳቸው በቃ ጭንቅ እና የሆነ ጭወት አሁን የሆነ ነገር እንዴት ነው ታያለክ እኮ ነው ብዙ እንትን ላይ እኮ አይቻለው እዚህ ምስክርነት ላይ የሚያው ምናምን ነገር የኔ ምንም ይታይ ነገር የለውም ግን በቃ የማዞር ታውቃለህ እኔ ማበሬ ነው መሰለኝ መዞረው እንደዚህ በቃ ምሽከረከር ነገር ነው ግን ለግለጭ ብትለኝ የማላቀው እና ያስጨንቃል ጭንቀቱ በስማም በቃ ነፍሴ ሊወጣ ጭንቀቱ ነገር ካልችን በጣም ከባድ ነበር በጣም ከዛ ግን ልክ ጸበሉ እንትን ያለ ምን አልኩኝ በቃ ኮገቤ ላይ አንሳለኝ ልክ በቃ ተሰውሬ ልመለስል ኮገቤ ላይ አንሳለኝ ያልኩ እጫዋለሁ ከዛ ግን እጫዋለሁ በቃ ከዛ የማልጠራው ታቦት የለም የማልጠራው ነገር የለም ይቅር በለኝ እላለሁ ኃጢአቴ ነው እላለሁ በጣም ብዙ ነገር እላለሁ በቃ እና ኃጢአቴን በጣም እዛ ራሱ የሰሙኝ ሰዎች አሉ በጣም ነበር መለፈልፈው በቃ ኃጢአተኛ ነኝ ያልኩኝ በቃ እጮ ነበር እንደዚህ እንትን ብለውኝ ራሱ ተመልሼ ራሱ በጣም እጮ ነበር በቃ ይቅር በሉኝ በቃ ያልኩኝ በጣም እጮ ነበር የመጀመሪያው ጥምቀት በዚህ ያለፈ ማለት ነው ወደ ጸበሉ ስትገቢ ንስሐ አልገባሽም
ገብቻለሁ እና ገና ስመጣ እዛው ያለበት ሀገር ሆኜ በስልክ ንሳ ገብቻለሁ እንደገና የረሳሁት ነበረ እዛ ነው በርሜል ቅዱስ ጊዮርጊስ ደግሞ ገባው ማለት ነው ገባው እንግዲህ በሁለተኛው ቀን ደግሞ ወደ ኪዳነ ምሕረት ነው ሄዳችሁት አዎ ሰኞ ዕለት ደግሞ ምርት ዳለው ሄድን ነበር እዛ ደግሞ በቃ በጣም ደስ ብሎኝ ነበር ገና ትሄዳላችሁ ሲባል በቃ ሰውነቴ ሁሉ ደስ አለ በቃ እዛ ኪዳነ ምሕረት ልንሄድ ነው በጣም ተደሰትኩኝ በቃ እዛ ስንሄድ ደግሞ ከባድ ነበር ለኔ ብቻ ሳይሆን ለቤተሰቦቼ በጣም ከባድ ነው ጸበሉ የኪዳነ ምሕረት እኔ እንደዚህ በቪዲዮ እንደማየው አይደለም በዩቲዩብ እንዳየሁት አይደለም እኔ መሰለኝ የጊዮርጊስ በጣም በቃ ከብዶ የኪዳነ ምሕረት በቃ እንደዚህ ማጥንት እንትን ብዬ በቃ አለቀ እንደዛ ነው መሰለኝ ብዙ ምንድነው የከበደሽ ኪዳነ ምሕረት ላይ በጣም ከባድ ነበር በጣም ተጨነኩኝ ማጥንቱን እንዲ እንትን አስረውኝ እንደዚህ እንትን አርገውኝ ሲያረጉኝ ከዛ ያየሁት አንድ አይነት ነገር ነው እንደ በርሜል ቅዱስ ጊዮርጊስ ነው ግን በጣም ነው የሚገርመው በጣም ከባድ ነበር በቃ ማል ነገርና ምላሴ ብታይ እዚህ ጋር ለሁለት ተቆርጧል ምን የነከስኩበት ይሁን የተጨነኩበት ይሁን አላውቅም ምላሴ ሁሉ የሚገርምና አሁን ኔዳ ነው ይሄ ለሁለት እነዚህ እዚህ ጋር እንዴት ተሰንጥቋል ምን የዛ ጊዜ ስትወጪ ነው ተሰንጥቆ ያገኘሽ ሶጣ በቃ ደም ይፈሰኛል እንደዚህ ቱፍ ስል ደሜን እዚህ ታፋይ ላይ እዛ ቁጭ ብዬ እና እዚህ ጋር ተሰንጥቋል ያየሁት አንድ አይነት ነገር ነው በርሜል ላይ ያየሁት ነገርና ኪዳነ ምሕረት ላይ እንዴት ነው ሰዋሜት ምናምን ታበጃል እኔ እንጃ አይ እንደዛ እኔ እንጃ እኔ ብዙም አልሳደብም ግን በቃ እኔ ምን እንደሆነ አላውቅም እና ምላሴን እንጃ እግዚአብሔር ይግለጸው በሱም ቢሆን ይሁን ብቻ እግዚአብሔር ብቻ በሚመልሰው ይመልሰው ምክንያቱም እኔ አሁን እዛ ገብቼ መዳን ነው ፈልገው ብቻ አንድ አስተማሪ መልእክት አለው እና እግዚአብሔር እሱ ነው መልእክቱና ምላሴ የሚገርምህ ነገር ለዛውም እንደዚህ ተሰንጥቆ ወገቤ አረቆይ በርሜል ላይ ራሱ ወገቤን ብዬ ነው ወጣሁት ያልኩኝ በርሜል ላይ መጀመሪያው ጥምቀት ላይ ይቅርታ ረስቼው ያልኩኝ ወገቤን መንቀሳቀስ አልችልም ነበር ተደግፌ ነው ቤት የገባሁት የኪዳነ ምሕረቱ ደግሞ የበለጠ እንደዚህ ተይዤ ወገቤ የኪዳነ ምሕረቱ ደግሞ የሚገርምህ ነገር የበለጠ በቃ መንቀሳቀስ አልቻልኩም ከዛ እነዚህ የሚያስሩት ሲሆን እዛ ቁምጣ ምናምን ስንቀይር ምታስተባብር አንድ ልጅ አለች አሁን እሷ ምን አለችኝ እንትን ነው ይሄ የዛር መንፈስ ሊሆንም ስለሚችል አለችኝ በጸበል አስቀጥቅጭው እና በመስቀል አስመችው አለችኝ በቃ መንቀሳቀስ አልቻልኩም ከዛ መምህር ተስፋዬ ትምህርት ፕሮግራም ላይ እንደውም እዛ ሄደው ወገባቸውን ስለሚታመሙ ሰዎች በሄደበት አጋጣሚ ያየውን ይመስለኛል ፕሮግራም ሰርቶበት እንደዚህ ከቤተሰብ የሚዋረስ ረጅም ጊዜ የቆየ የዛር የቤተሰብ ውላጅ መንፈስ የዛር ውላጅ መንፈስ ሲያዝ በደንብ ሲገረፍ በቃ ሲጨነቅ ያው መጉዳት የሚችለው እኛን ስለሆነ አስሮ ቁጭ ነው የሚያደርገውና ያው በሂደት ግን መንፈሱ ሲሸኝ የሚወጣና የሚለቅ ነገር ነው አዎ ምክንያቱም አሁን እስካሁን አሁንም መስገድ አልችልም ቆሜ እንደዚህ ላለው እንጂ መስገድ አልችልም ወገቤ እስካሁን ተይዟል ግን በቃ የመጀመሪያው ቀንም ወገቤ ነው እንደዚህ ለሁለት ክፍል ያለው ኪዳነ ምሕረት ላይ ደግሞ በቃ የለው እንዴ ብዬ ልንቀሳቀስ ልጁ እንደዚህ አዝሎኝ ይዞኝ ማለት ነው እስከ መቀየረው አደረሰኝ ይሄ የሚያስሩት ማለት ነው አልቻልኩም ወገቤን ስለ አስቀጥቅጫለችኝ ከዛ አዛ ቁጭ ብዬ እንደሆነ ይቅር በላይ ምን አልኩኝ ቁምጤን ያረኩኝ ያለ እንዴ ባልመጣስ አልኩኝ አርፌ በቀመጥስ ለምን ጓጉተሽ አይደል የመጣሽ አዎ እንጂ ነገሩ እንጂ በቃ ለምን እንዳልኩት ሁሉ አላቀምኩ ከዛኩ በነጋታው ራሱ ጸበለ ለመግባት ጓጉቻለሁ ግን የዛን ቁምጣ ያረኩኝ እንዴ ቢቀርስ አልኩኝ በቃ የጭንቀቱ የዚህ የምላሴ ምናምን ሲው እንዴ ምንድነው ይሄን ያላልኩኝ ከዛ ግን በሷም ይቅር በለኝ ጌታ ያልኩኝ በቃ ይቅር በለኝ ጌታ ለምን ሳልኩኝ እንደዛ አልኩኝ ከዛ ወጣ ማለት ነው በቃ ተደግፌ ቅባ ቅዱስ ተደረገልኝ እንደገና ደግሞ እምነት ተቀባው ወገቤ ማለት ነው ከዛ በግድ መኪና ለውጥቼ ያመመኝ በግድ ሄድኩኝ ማለት ነው ወገቤ በቃ በጣም ህመም ነበረው ፔኑ በስማ በጣም ከባድ ነበር እና ሁለተኛው ጥምቀት እንደዛ ነበር በሶስተኛው ቀን ደግሞ ጥምቀት የለም ተብሎ አዎ ተቋርጦ ነበር ምን ተሰማሽ ተናደድኩኝ
በአንድ በኩል እግዚአብሔርን ተመስገን ማለት ነበረብኝ ምክንያቱም እግዚአብሔር እኮ ሊያድን ከፈለገ በአንድ ቀንም ያድናል እና ደግሞ ያልተጠመቁ ይሄን እድል አላገኙ ነው ብዙ አሉ እኔ ግን በቃ ለምን 3 ቀን እንኳን 3 ቀን ሳንጠመቅ ብዬ በራሴ ከዛ በኋላ ግን ትዝ ይለኛል አንድ ልጅ መንገድ ላይ አግኝቼ እያወራን እያለ ልጅቷ ምን አለች አረ ብቻ በሰላም ወደ ቤት እንግባ ይበቃናል ይሄን ለበረከት አድርግልን ስትል ሰምቻት ወይኔ እውነቷን ነው እስማም ለምን እንደዚህ አልኩኝ 3 ቀን በቃ እግዚአብሔር የፈቀደ ሆኗል እግዚአብሔር እኮ ሊያድን ከፈለገ በአንድ ቀን ምንድናለን ብዬ በዛ እንትን አልኩኝ ማለት ነው ከዛ በኋላ ብዙም አላሳሰበኝም ከዛ በኋላ ጸበሉ ተፈቀደ ብሎ ወንድማችን ወንደሰን ነው ትምህርት የሚያስተምረው እሱ ነገረን ማለት ነው እና በጣም ተደሰትኩኝ ግን በነጋታው ኪዳነ ምሕረት ከኔ ጋር ራሱ የመጡታል የቴባለ ራሱ ሄዶ ተጠምቋል ምርት ደልጎ ራሱ በዋጃጅ ሄዶ ተጠምቆ መጥቷል በነጋታው እኛ የዛው የተከለከለ ቀን እሱ ሄዶ ነበር ዛ ኪዳነ ምሕረት እሺ በሶስተኛውስ ያው እንግዲህ ጥምቀቱ የመጡ እንግዶች ተጠምቀው መሄድ አለባቸው ተብሎ ተፈቅዶላችሁ ጥምቀት የሶስተኛው ቀን እንዴት ነበር ለበርሜል ጊዮርጊስ የሁለተኛው ቀን ማለት ነው አዎ የሶስተኛው ቀን ማራት ያርለ ተጠመቁት የሶስተኛው ቀንም እዛው በርሜል ለሊት ላይ ሄደን ማለት ነው እዛ በርሜል እየተጠመቅን የሚያሳየኝ አንድ አይነት ነገር ነው ምንም ለውጥ የለም በቃ አንድ አይነት እስከ መጨረሻው እስከጨረስ ድረስ እንደዚህ አንድ ነገር ነው የሚያሳየኝ በቃ ጭንቀት አይደለም ከዛ ደግሞ ሳስብ ደግሞ ንስሐ ገብቻለሁ የረሳሁትን ሁሉ እዚህ መጥቼ በርሜል ጊዮርጊስ ገብቻለሁ ለአንድ አባት እዛ ነበርኝ የረሳሁት አለ ብዬ ለዛም 2 ጊዜ ነው ተመላልሽ የነገርኳቸው አባችም የረሳሁት ይያልኩኝ የገባሁት ማለት ነው ከዛ ዛም በጣም ተጨነኩኝ ግን ምን አየው ልክ እንደዚህ ልክ በቃ እንደዚህ ተሰውረክ ማለት ነው ጨርሼ እንደዚህ በቃ ልትመለስ ሰመን ላይ ልትመለስ እንደዚህ በትንሹ አይደለም እየተመለስክ የምትመጣው ልመለስል በዛጋ ጥቁር ነገር ያለው እንደዚህ ጥቁር ነገር ነው ትልቅ ነገር ነው እና ዝም ብሎ በቃ ጥቁር ነገር ነው ይሄ ትልቅ ነው እንደዚህ ግብት ሲል ወደ ጉድጓድ አየው በስማም ብልፈስ ቅዱስ ምንድነው አልኩኝ እንደዚህ አየውትና ምንድነው ወደ ጉድጓድ የገባው አልኩኝ ጥቁር ነገር ነው ልክ በቃ ወደ መለሰ ስንጥቁር ከዛ ተጠራጠርኩ የልጁ ጥላ ነው የሚያስረው ልጅ ጥላ ነው ደሞ ጥላ እንዴ ልፍ ነው የሚለው ለምን ወደዚህ ወደ ጉድጓድ ስምጥ ብሎ ገባ በየ ከራሴ ጋር የተናገርኩኝ የዛን ቀንም ወገቤ በቃ እንደሰንጠቅ ብሎ ተነሳው ማለት ነው የሶስተኛው ቀን ጥምቀት በዚህ አለፈ እስቲ ቦታው ላይ ያለውንና የተፈጠረውን ነገር ያው አንቺ ከመጣሽበትም ሀገር ወደዚህ ጉዞ ለመምጣት የተዘጋጁ ሰዎች ይኖራሉ አንዳንዴ ይጸበሉ ቆመስ ይባል ከጉዞ ማህበራት ጋር ያይዘው ሐሳባቸውን የሚገልጹ ኮሜንት ላይ የሚጽፉ ብዙ ሰዎች አሉ መቼም እግዚአብሔር ባንድም በሌላ ምክንያት አለው በእኛም ይሁን በሌላውም ሰው ይሁን አንዳንድ ሰዎች ደግሞ በኔ ኃጢያት ነው የሚሉም ሰዎች አሉ እንግዲህ እግዚአብሔር ያን ያይን ምልክት የሌለው ብላቴና በእናቱ ኃጢያት ነው በአባቱ ኃጢያት ነው ወይስ በሱ ኃጢያት ነው ብለው በጠየቁት ጊዜ እናቱ ኃጢያት የለባትም አባቱ ኃጢያት የለበትም ልጁ ኃጢያት የለበትም በዚህ ልጅ ላይ የእግዚአብሔር ታምር ሊገለጽ ስለሆነ ነው ብሎ ነው የመለሰላቸውና ምክንያቱ የማንንም እንደሆነ ባይታወቅም ግን ቦታው ላይ ያየሹና ያለው ነባራዊ ሁኔታ እንዴት ነው በነበራችሁበት ወቅት ያው በነበርንበት ወቅት ያው ምንም ችግር አልነበረም ያው አንደኛ ጋር የመጣች ልጅ ነበረች ከኛ እኔ ጃቴ አያቴ ማለት ነው አብረን ሄድን ነበርና እሷ ትንሽ አማት ነበር እና ግን ምን አለ መሰለክ እኔ ቦታው ላይ ማለት ነው አሁን እንደዚህ አይነት ነገር ቦታው ተቋርጧል ሲባል አንድ ነገር ማሰብ ያለብንኛ ሰዎች እግዚአብሔር ለበጎ ነው ማለት ያለብን ምክንያቱም ሄደን ወይ ላንድን እንችላለን ወይ መንገድ ላይ ችግር ሊፈጥርብን ይችላል እግዚአብሔር የራሱ እንትን አለው እንደዚህ ጸበሉ ተቋርጧልም ሲባል ሁሉም ነገር ለበጎ ነው ብለን መቀበል ያለብን ሁለተኛ ነገር ደግሞ ምን አለ መሰለ እዛ ላይ እኔ የራሴን አስተያየት ማለት ነው ራሳችን ደግሞ የእጃችን ንጽህና መጠበቅ አለብን
ራሳችን ደግሞ የእጅ ንጽህና የሚባል ነገር አለ። እጃችንን ደግሞ መታጠብ አለብን። ምክንያቱም ብዙ ሰዎች ነን፣ አንድ ቤት ውስጥ ነው የተቀመጥነው እንጂ እንደዚህ በጸበሉ በምኑ የጸበሉ አሳመመ ምናምን አሳመመ ሳይሆን ራሳችን ደግሞ ከእግዚአብሔር በታች ደግሞ ራሳችንን ደግሞ እንጠብቅበት ነገር ደግሞ ሊኖር ይችላል። ለእግዚአብሔር እንደዚህ መሰናክል እንዳንሆን ማለት ነው። እኔ ይሄን ነው ማሳሰብ ፈልገው፣ የራሳችንንም ንጽህና እንጠብቅ። ሽንት ቤትም ሄደን ተጠቀመን በኋላ ሽንት ቤቱን ማጽዳት አለብን። በቃ የግል ንጽህናችንን መጠበቅ አለብን። አሁን ለምሳሌ ከኛ ጋር የመጣቻለ ጸበል ጠጥታ ነው የጊዮርጊስን ጸበል ተከልክሎ አት ጠጪ ተብላ ነው የተጠጣችው። ምክንያቱም እኛ እንትን ባትሪ ልንገዛ ሄድን፣ እኔና እህቴ ማለት ናት አንድ ልጅ አብራን ሄደች። ባትሪ ልንገዛ ሄድን። ባትሪ ልንገዛ ስንሄድ እሷ ጸበሉን ከመጋጋቷ የተነሳ ምን አለች? አለች የጊዮርጊስ ጸበል የት እናገኛለን ስትል ልጁ ባይላን ነበረው ይሄው አለ፣ ከፈለጋችሁ እንኳን እዛ በርሜል ሄጀ ማለት ነው። ከዛ ላይ እሺ ብላ ተቀበለችና ትንሽ ጀሪካን ይዛ ነበር፣ እሷ ላይ ልጁ ግልብጥ አረገላት። ከዛ ከመጋጋታችን የተነሳ ሁለታችንም ቅዳሴ አስቀደስና ስንጨርስ ሁለታችንም ጠጣ ነው ያንን ጸበል ማለት ነው። እኔ ለዛውም ከዛ በኋላ ነው ጸበል አጠጡ በቃ ሁሉ ነገር የመጣልኝ ከዛ በኋላ ነው። ከጠጣ በኋላ ቤትም ተቆጡኝ፣ ለምን ጠጣሽ? አጠጡ እኮ ተብሏል ጸበሉን አሉኝ። እኔ እንጃ እኔ ከመጓጓት የተነሳ ጠጣሁት በቃ አልኳች እና ስትለምናቸው ልጁን ኪብሎ ሰጣት። እኔ እና እሷ ጠጣን። እኔ ግን በጸበሉ አይመስለኝም፣ እኔ የራሴን አስተያየት ነው የምሰጠው። እኔ የታመም ነበር ጸበሉ ቢሆን እኔ ጸበል ያድነኛል እንጂ እኔ ሁለታችንም ጠጥታችኋል? ሁለታችንም ጠጥተናል። የሚገርም ነገር ለዛውም እኔ እንደሆነ ከሱ የበለጠ እኔ የጠጣሁት። እኔ ለዛውም ቅጅልኝ በቃ የጊዮርጊስን ጸበል ከእንትኔ ከመጓጓት የተነሳ ቅጅልኝ ብዬ ያስቀዷት መጀመሪያ ለዛውም እኔ ነኝ። ጠጥቻለሁ። ግን ምን አለ መሰለ እሷ እንነግራታለን ቦታው ሙቀት ነው። ቦታው ሙቀት ስለሆነ እስከ ማታ ነው የምትቆየው። ማታ ላይ ቆይታ ደግሞ ያው ታውቃለህ ሰውና ሰው እንደንትኑ ነው እንደሚችለው ነው የሚጾመው። እስከ ማታም ቆይታ ምግብ ብዙ አትበላም፣ የሆነች ቂጣ ምናምን ነው የምትበላው። እኛ ደግሞ እንነግራታለን ቦታው ሙቀት ነው። አዲስ አበባ ብትሆን ችግር የለውም ሳትበላ ብታድርም ማለት ነው። እዛ ግን የሆነ ነገር በልተሽ ዋጠተሽ ማደር አለብሽ እያለች በቤት ቴራሱ ትነግራታለች። እንደዛ አድርጊ እያለቻት ማለት ነውና ሰውነቷ ደከመ አትበላም ምንም አትልም። በዛ ጋር ተያይዞ ሰውነቷ ደከመ ማለት ነውና ታማ ነበር እሷ ማለት ነው። እኔ ግን እግዚአብሔር ይመስገን ይዋለው። ከዛ ለዛም አሁን ትመጣለች። አሁን መንገድ ላይ ናት። ከዛ ነበረች አሁን መንገድ ላይ እዛው ቀርታ ነበር ኳራንታይን ውስጥ ከዛው ቀርታ ነበር። አሁን ለዛውም አሁን ደውላ ነበር እዚህ ከመቀረጻችን በፊት ደውላ ባህር ዳር ገብቻለሁ እመጣለሁ አለች ማለት ነው። ድናለች እግዚአብሔር ይመስገን። እና እንጃ አንዳንድ ጊዜ በጸበሉ ብቻ ባናሳብብ። አይ ጸበሉ አይጠጣ የተባለበትም ትልቁ ምክንያት ጸበሉ በባህሪው አጣዳፊ ተቅማጥና ተውካት ስላለው ቦታውም እንዳልሽው ሞቃታማ ቦታ ስለሆነ መጸዳጃ ቦታ የለም እንዳየሽው። አሁን ያለው ሽንት ቤት በራሱ በዚህ ዘንድሮ ባለፈው ክረምት የተሰራ ሽንት ቤት ነው። ግን ሽንት ቤት ደግሞ በባህሪው ምን ይፈልጋል? ውሃ ይፈልጋል። ውሃ ደግሞ የለም። ሰው እዛ ጋር በጣም ብዙ ሰው ከተለያየ ቦታ ነው የሚሄደው። አንዱ አጽድቶ ሲወጣ አንዱ ያቆሽሸዋል። ስለዚህ አንድ ከሌላ ቦታ ይሄንን ህመም ይዞ የመጣም ወይ ሌላ ተላላፊ በሽታም ያለበት ሰው ቢኖር በሽታውን ለብዙዎች የማዳረስ እድሉ ሰፊ ነው። አንዳንድ ጊዜ እምነት ቦታ ሲኬድ እምነት ነው። አፈር ቤተክርስቲያን ግቢ ያለው አፈር ሌሎቹ ጋር ካለው ሌላ ቦታ ላይ ከምናፍሰው ወይ ከምናገኘው አፈር የሚለየው በቤተክርስቲያኒቷ ላይ የመንፈስ ቅዱስ ኃይል እንደሚያድር በቅዳሴው በሰዓታት በማህሌት በቤተክርስቲያኑ አገልግሎት እንዲሁም ደግሞ በቤተ መቅደሱ የክርስቶስ ሥጋና ደም የሚፈተትበት እንዲሁም ደግሞ የክርስቶስ ማደሪያ ታቦቱ የቃል ኪዳኑ ታቦት በቤተክርስቲያን እንዳለ በቅጥሩ ላይ የምናገኛቸው ነገሮች በሙሉ መድኃኒት እንደሆኑ ስለምናምን ነው የምንድንባቸው። ስለዚህ ጸበሉ ከዚህ አንፃር ነው እንጂ
ጸበሉ ላይ ቀጥታ ዳይሬክት እንደተጠጣ ያማል የሚል በሽታ ችግር አለበት የሚባል ነገር የለም እኔ መስሱን ነው መናገር የፈለኩት ጸበሉ በሚጠጣ ጊዜ ሰው በተቅማጥም በተውካትም አካባቢውን ያላስፈላጊ ደረጃ ላይ ስላደረሰው ነገም ተነጎዳም እኮ ይጠጣል በሚቀጥለው ጉዞ እንግዲህ እግዚአብሔር ፈቅዶ አገልግሎቱ ሲጀምር ሽንት ቤት ይሟላል ውሃ ይሟላል ሰዎች በመጠጫ አዳራሹ ላይ ተሰርቷል እዛ ተጀምሯል ስለዚህ እነዚህ በምቹ ሲሆኑ ሰው ይጠጣል በቀጥታ ሽንት ቤት ሄዶ ይጸዳዳል ከዛ በኋላ ደግሞ ከተጸዳዳ በኋላ ደግሞ በአግባቡ ሽንት ቤቱ ላይ ውሃ ደፍቶ አጥቦ አጽድቶ ይወጣል ማለት ነው በእንደዚህ አይነት ሁኔታ ይቀጥላል እና ያው የነበራችሁበት የጉዞ አጋጣሚ እግዚአብሔር ባንድም በሌላ መንገድ ምክንያት ስላለው እድሉ ገጥሟችሁ የመጨረሻ ጉዞ ላይ ሄዳችሁ መታችኋል እና አራተኛ ጥምቀት ላይ ደግሞ ሮብ ሌሊት ሐሙስ እንደሚገባ ማለት ነው የዛ ነበረ ነው እሱ ላይ በጣም ይገርም ነገር በጣም ወገቤን ተይዤ ነበር ከዛ በቃ እንደሆነ ቤት ምናሉኝ በቃ አትጂ አትጠመቂያሉኝ ማለት ነው እናቴ መቴም ከለከሉኝ እንደዚህ ይሁንሽ እንዴት ብለሽ ነው ዘረስ ምትሄጂው ወገቤ በቃ መንቀሳቀስ አቃተኝ ሲሉኝ ጊዜ አይ በቃ አጠመቃለሁ አልኳቸው ከዛ ግን ማን ወንደሰን መጥቶ የግሩፕ ጸሎት እናረጋለን የማህበር ጸሎት እሱን ከጨረስን በኋላ ግን ሐሳቤን ቀየርኩና በቃ እንዲያመኝ ደግሞ እንዴት ሄዳለ በቃ ልቀር አልኩኝና ሐሳቤን በቃ እንደዚህ እንደመቀየር አደረኩኝና ተኛው ከዛ ስተኛ የሆነ እንደ ህልም ነገር መጀመሪያ ያየው ከዛ በኋላ ግን ነጠላይ እንደዚህ አርጌ ነበር የተኛውት እንትን መጣብኝ ማጥንቱና ጸበሉ በተኛውበት ሁለቱ በቃ የሆነ ማጥንቱ ይሁን ጸበሉ እየተደበላለቀ እንደዚህ ነጠላይ ለመጣ ነጠላይ ለሰመጣ እንዴ ይሄማ መልእክት አላልኩኝ አልቀርም በቃ ይመመኛልኩኝ ከዛ ለሊት ላይ እንደዚህ ለንጠመቅ ተነስቼ ያው ቤት ቀሰቀሳቸው አረተኝ ምናምን ነገር ሲሉኝ ከዛ ደግሞ ከኛ አጠገብ ደግሞ እንደዚህ ተቀመጡ ሰዎች ነበሩ ሁለት ሴቶች ነበሩ በፍጹም ትሄዳለች እንጂ እንትን አትልማሉ በቃ ጸበልኮ ትድናለች ችግር ወገባ ይተዋታል ትይዳሉ በቃ በግራም በቀኝም ያሉት ትድናለች ምንም ነገር አትሆንም ማለት ጀመሩ ማለት ነው እና የሆነ እንትን ሰጠኝ ለኔ ራሱ የሆነ ሰውነቴ ነው ፓወር ሰጠኝ ለመነሳት ማለት ነው ከዛ ያመመኝ ከነሱ ጋር ከሚሄዱት ሁለት ሴቶች ነበሩ እነሱ ደግፈውኝ ሄድኩኝ ልጠመቅ ማለት ነው በቃ ታይጄ በጣም ያመመኝ ህመሙ በጣም ኃይለኛ ነበር ሄጄ ያው ጥምቀቱ ገባው ጥምቀት እንደገባን የሚገርምክ ነገር ልክ እዛ ገባን አንድ አይነት ነገር ነው ያዩት አንድ አይነት የሚያው ነገር አንድ አይነት ነው ከመጀመሪያው ጋር አንድ አይነት ነው ግን በመጨረሻ እንዴት ነው ወፍ አይደለችም ግን እንደወፍ ነገር ትንሽ ጥቁር ነገር የለም በቃ ከዚህ ጋር እየተነቀለ ሲወጣ ከዚህ ጋር እየተነቀለ ሲወጣ ከዚህ ጋር ደግሞ ይነሳና ብድግ ብሎ ነው ጥቁር ነገር ነው እንደንትን ነገር በቃ እንደሚበር ነገር የለም ከዚህ ውስጥ በቃ እየተነቀለ ይወጣል ከዚህ እየተነቀለ ይወጣል እንዳለ በቃ ከሰውነቴ ላይ እየበረሩ ይወጣሉ በቃ ጥቋቁር ነገሮች ከዛ ምን ላለው ወጭዋለሁ ወላለውና እግሬ ላይ ያለውንም አንሳልኝ እለዋለሁ እግሬ ላይም ያለውን አንሳልኝ እያልኩኝ ወላለሁ በቃ እግሬን ታሰረለ በቃ እግሬ ላይ ያለውን አንሳልኝ በቃ እነዛው ሁሉ ሲበሩ እንደዚህ ያያያቸው ነው ከሰውነቴ እየወጡ እግሬ ላይ ያለውንም አንሳልኝ ስል ከዛ ግን በነን ነገር አልኩኝና ሳይ እግሬ ታስሯል ከዛ በስማም ተመስገን ጌታ አልኩኝና በቃ እግሬ ታስሯል ይሄ የማሰሪያው ነው ብዬ እንትን አልኩኝ ማለት ነው ከዛ በቃ እግዚአብሔርን አመሰገንኩት ማለት ነው በቃ እንደዚህ ያያዩት ነው በቃ ከዚህ ጋም በቃ ብር ብለው ሲወጡ ማለት ነው የወገብሽ ህመም ስለቀቀሽ የወገቤ አሁን አለው እስካሁን አለው ግን ያው ቀስ ብሎ ነው የሚለቀው አሉ ግን በቃ ይታወቀኛል ከወገቤ ላይም እንደዚህ ተነስቶ ሲሄድ ከዚህ ጋም ይሄዳል ከዚህ ጋም በቃ ከጀርባይም በቃ እንዳለ በቃ ንቅል ይያሉ እንደ ምን ልበልክ እንዴት ነው የማታያት ወፍ ጥቁር ነገር ብር ብላ ምትልለ ግን ወፍ አይደለም ግን የሆነ ጥቁር ነገር ነው በቃ ሲወጣ እንደዚህ በደንብ ነው ያሳየኝ ከእግሬ ላይም አንሳለኝ አልኩኝ ስጮ ከዛ እንደዚህ በነነስል እግሬ ታስሯል ማሰሪያ ነው ለካ
እዛ አስረኝ ማሰሪያው ነው እንጂ እግሬ ላይ ምንም ነገር የለም። ከዛ በቃ ፈቱኝ። በቃ ወገቤ ግን በቃ እንደነበረው በጣም ያመኝ ነበር ወገቤ። ግን እግዚአብሔር ይመስገን የመጨረሻው ጥምቀት ይሄ ነበረ ማለት ነው። መልካም። እሺ እንግዲህ ዛሬ ዝመተሽ እንደመሰከረሽ በድጋሚ ደግሞ እዛው ቦታው ላይ ሄደሽ አውደ ምሕረቱ ላይ እንድትመሰክሪ ቅዱስ ጊዮርጊስ ይርዳሽ። እንግዲህ ስለነበርሽ እጅግ አድርጌ አመሰግናለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከታችን ጋር የነበረን ቆይታ ይሄን ይመስል ነበረ። እንግዲህ በዓሉ የሰላም የፍቅር የደስታ የበረከት ይሁንላችሁ። በአንድም በሌላም መንገድ እግዚአብሔር ያስተምራል፣ እግዚአብሔር ይመክራል፣ እግዚአብሔር ይገስጻል። እንግዲህ በዚህ 50 ፋሲካ ደግሞ የደስታ ነገራችንን ቀንሰን የቤተክርስቲያኑን አገልግሎት እንዳንረሳው ማሳሰብ ያስፈልጋል። ኪዳኑ፣ ሰዓታቱ፣ እንደዚሁም ደግሞ የንግሃ ጸሎቱ፣ ቅዳሴው የቤተክርስቲያን አገልግሎት አይቋረጥምና በጸሎቱም በቤተክርስቲያን አገልግሎቱም ያለንን ተሳትፎ ማስቀጠል ስለሚኖርብን በዛ አግባብ እንድትረዱኝ ይፈልጋለሁ። በድጋሚ ለበርሜል ቅዱስ ጊዮርጊስ ቤተክርስቲያን የልማት ማሰሪያ ቃል የገባችሁ በዚህ ከታች ባስቀመጥኩላችሁ የንግድ ባንክና የአብሲኒያ ባንክ አካውንት ገንዘቡን ገቢ በማድረግ ቴሌግራም ላይ ደረሰኙን ስመ ክርስትናችሁን ጨምራችሁ ብትልኩልን ወደ ቦታው ይደርሳል ማለት ነው። ሀገራችን ኢትዮጵያን እግዚአብሔር አምላካችን ይባርክልን። እንደ ሕዝቅያስ እድሜ ለንስሐ ይጨምርልን። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። ከቀሪ የዶርቃ ፕሮግራሞች ጋር በድጋሚ በሌላ ጊዜ እስከምንገናኝ ሁላችሁም ሰላም ሁኑ።